ይህ የጸሎት መጽሐፍ በቤታችሁ ካለ አሁኑ አስወግዱት። ጸሎት ሳይሆን አጋንንትን እየጠራችሁ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጆች እንደምን አላችሁ? በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይህ ሰዋስው ሚዲያ የዩቲዩብ ቻናላችን ነው። እኔ ዲያቆን ዘሰዋስው ነኝ። በዚህ የዩቲዩብ ቻናላችን ላይ እንደሚታወቀው መንፈሳዊ ትምህርቶችን የምንማማርበት የዩቲዩብ ቻናላችን ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ እጅግ በጣም በብዙ የምታተርፉበት መንፈሳዊ ህይወታችሁን የምታሳድጉበትን ትምህርቶች የምታገኙበት የዩቲዩብ ቻናላችን ስለሆነ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰቦቻችን ደግሞ ይህን ቪዲዮ ላይክ በማድረግ ለብዙዎች እንዲደርስ አድርጉ። ዛሬ ከሌሎች ትምህርቶች ወጣ ብዬ አንድ መጽሐፍን አስዳስሳችኋለሁ። ይህ መጽሐፍ በቤተክርስቲያናችን ውስጥ ልክ እንደ ቤተክርስቲያን መጽሐፍ ተደርጎ ነገር ግን ብዙዎች ደግሞ ጥንቁልና የሚጠነቁሉበት፣ ብዙ ደብተራዎች ደግሞ ሰዎችን የሚዘርፉበት አንድ መጽሐፍ ነው። ብዙዎች በዚህ መጽሐፍ አጋንንትን ለማባረር ወይም ደግሞ መፍትሄ እናገኛለን በሚል ሰይጣን እናስወጣለን ወይንም ደግሞ አጋንንትን እናባረራለን እናጠምቃችኋለን በሚል በአጥማቂ ስም ብዙዎች በዚህ መጽሐፍ ምክንያት እየተጭበረበሩ ነው። እንደገና ደግሞ ብዙ ክርስቲያኖች በቤታቸው ውስጥ እንዲጸለይ በማድረግ ጸሎቱ ወይም ደግሞ ድግምቱ እንዲደገም በማድረግ ደግሞ ብዙዎች በዚህ ስርዓት ውስጥ ነው የሚገኙት። እውነቱን ለመናገር መጽሐፉ መጀመሪያ መፍትሄ የሰጠን የሚመስል ነገር ግን በኋላ ደግሞ በህይወታችን ላይ ብዙ መዘዞችን ይዞ የሚመጣ አጋንንትን ለማባረር ተብሎ የሚጸለይ እንዲሁም ደግሞ ብዙ መጽሐፉን ስዳስስ ያገኘሁት ብዙ ነገር አለ። በጣም ብዙ የተለያየ አይነት መጽሐፍ እንዳለው ሆኖ መጽሐፉ በራሱ አጋንንትን የሚጠራ እንዲሁም ደግሞ ለሀብት እንዲሁም ደግሞ አጋንንትን ለማባረር ተብሎ ነው የሚጸለየው ይህ መጽሐፍ ማለት ነው። እና እንደ ቤተክርስቲያናችን መጽሐፍ ተደርጎ ይቆጠራል። የሆነ ሰዓት ላይ ደግሞ ይህ መጽሐፍ በቤተክርስቲያናችን ደግሞ አነጋጋሪ ነበረ። ከዛ በኋላ ቅዱስ ሲኖዶስ አሁን ላይ ውግዘት አውግዞ የለየው ወይም ደግሞ የለየው ምንም የተረጋገጠ ነገር አላገኘሁም። ሆኖም ግን መጽሐፉ በአንዳንድ ሊቃነ ጳጳሳትን ስም ሲጠራ በአንድ መምህራንም ደግሞ እንደ ተወገዘ ሲጠራ ሰምቻለሁ። እኔም ደግሞ ይህ መጽሐፍ ከቤተ ክርስቲያናችን እንዳልሆነ ግን በብዙ ማስረጃዎች ለማስረዳትና ብዙዎች ይህንን መጽሐፍ ደግሞ በቤታቸው ልክ እንደ ድርሳነ ሚካኤል አድርገው እያጸለዩበት ቤታቸውንም ደግሞ በተጸለዩ ማይ የረጩ አጋንንትን በቤታቸው ውስጥ እያነገሱና እየሳቡ መሆኑን ለማረጋገጥና ለመናገር ነው በዚህ ቪዲዮ ላይ የመጣሁትና ይህ መጽሐፍ መፍትሄ ስራ ይባላል። ይህን መጽሐፍ ምናልባት ብዙዎቻችሁ ልታውቁት ትችላላችሁና በጣም በብዙ ሰዎች በብዙ ክርስቲያኖች ቤት ያለ መጽሐፍ ነው ይህ መጽሐፍ ማለት ነው። እና ብዙዎች ደግሞ አጋንንትን ለማባረር እንዲሁም ደግሞ በቤታቸው ውስጥ እንጸልይላችኋለን፣ እንደዚህ አይነት ቡዳ አለብሽ ወይንም ደግሞ አጋንንት አድርጎብሻል፣ እርኩስ መንፈስ ወይም ደግሞ ድግምት ተደግሞብሻል፣ የሰላቢ መንፈስ አለ በሚል ብዙዎችን እያሳቱበት የሚገኝ መጽሐፍ ነው ይህ መጽሐፍ በቤታችሁ ካለ እንድታስወግዱትና ራሳችሁን ከተለያየ ኃይል እንድትጠብቁ በእግዚአብሔር ስም ጠይቃችኋለሁ። ለምን ይህ መጽሐፍ በራሱ ብዙ አጋንንትን የሚጠራ መጽሐፉ ላይ ምናልባት በጣም የተለያየ አይነት መፍትሄ ስራ የሚባል በጣም ብዙ አይነት እንዳለ ነው በአጠናሁት መሰረት ያገኘሁትና ብዙ ጥናቶችን አካሂጃለሁና ይህ መጽሐፍ ብዙ እንዳጠናሁት ከሆነ ብዙ አይነት መጽሐፍ ወይም ደግሞ ብዙ አይነት ለምሳሌ የተለያየ አይነት እንዳለው ለማረጋገጥ ችያለሁና ብዙዎች በዚህ መጽሐፍ ደግሞ በቤተክርስቲያን ዙሪያ ተቀምጠው እንደዚህ እንደግምላችኋለን መፍትሄ ስራ እንጸልይላችኋለን በሚል ብዙዎችን እየዘረፉ እንደገና ደግሞ ብዙ ክርስቲያን ደግሞ ይሄንን ሲናገር በእርግጥ ይሄንን ቪዲዮ ራሱ ሰራ በጣም ከብዙ ሰዎች ጋር እንደምጋጭ በጣም እርግጠኛ ነኝ። ለምን ብዙዎች ደግሞ እንጀራቸው አድርገውበት የሚኖሩት ስለሆነ ማለት ነው። እና ይህ መጽሐፍ በአጠቃላይ የቤተክርስቲያናችን መጽሐፍ ሳይሆን የጥንቁልናና የድፍትርና መጽሐፍ ነው። ብዙዎች ደግሞ ሰዎችን የሚዘርፉበትና የገቢ ምንጫቸው ያደረጉበት መጽሐፍ ነው። እና ይህ መጽሐፍ ስዳስስ ያገኘሁት ነገር መጀመሪያው ታትሚው ምን ይላል? ይህ መፍትሄ ስራይ አበው ሊቃውንት አጠናቀው ለመጪው ትውልድ ጠፍቶ እንዳይቀር ብራና ፍቀው ቀለም ዳምጠው ደክመው ያስቆዩት ጸሎት ነው ይላል። ጸሎት የተሳለ ሰይፍ ነው። እውነት ነው። ጸሎት የተሳለ ሰይፍ ነው። የሰይጣን ኃይል ይቆርጣል። ጸሎት እሳት ነው። የሰይጣን ክፉ ሐሳብን ያቃጥላል። እውነት ነው። ይህንን ሁሉ ጸሎት ያደርጋል። ግን የትኛው ጸሎት የሚለውን ደግሞ ማወቅ ክርስቲያኖች ይገባናል ማለት ነው። ጸሎት መዶሻ ነው። የሰይጣንን ክፉ ሐሳብ ቀጥቅጦ ያጠፋል ይልና ወበስምከ ነአስሮ ምለቆሙ ለሌነ ብሎ መዝሙር 43ን ይጠቅሳል። ወአድኅነነ በስምከ ብሎ ደግሞ መዝሙር የዳዊት መዝሙር ይጠቅላል። እንደገና ደግሞ እግዚኦ በስምከ አድኅነኒ ወበኃይልከ ፍታሊ ተብሎ መዝሙር 53ን ይጠቅሳል። ስለሆነም ይልና ይህ መፍትሄ ስራይ በተለዩ መምህራን ቤት በደንብ እንታስተውሉ በተለዩ መምህራን ቤትና በመኳንንት ቤት እንደ ስውር ሆኖ ሲጠቀሙበት ነበር ይላል። በተለዩ መምህራን ቤትና በመኳንንት ያ ማለት በቀደምዱት አባቶች ማለትም የስልጣን በነበራቸው መኳንንት የሚባሉት በሀገሩ ደረጃ ስልጣን የነበራቸው ሰዎች ናቸውና ከዛ ጊዜ ጀምሮ የመጣ መጽሐፍ እንደሆነ ይነገራል።
በመሰረቱ የቅዱስ ቤተክርስቲያን መጽሐፍ ከሆነ በተለይ የመኳንንት ቤትና መምህራን ቤት መቀመጥ አይገባው። ለምን? የቤተክርስቲያን መጽሐፍ ከሆነ በቤተክርስቲያኒቱ ውስጥ ነው መቀመጥ የሚገባው ማለት ነው። አንድ ስህተት ተመልከቱ። በዚህ ያለንበት ዘመን ግን እንደኔ ሐሳብ ከሆነ ሁሉም በቤቱ ገዝቶ ይጠቀምበት ዘንድ በማለት አሁን በፊት ካሳተምኩት ተሻሽሎ መውጣቱ መጽሐፉ ያነጋግሩትና ራሱ ይገልጽልዎታል። ያ ማለት ሌላ የተጨመረ የድግምት ቃላቶች አሉት ማለት ነው ከበፊቱ። ለምን አንድ መጽሐፍ ለምሳሌ የማቴዎስ ወንጌል ሲታተም ወይም ደግሞ ሲወጣ በመጽሐፍ መንገድ ሲታተም ከድሮ ከነበረው ሐዋርያት ካስተማሩትና ከጻፉት ጋር አንድና ተመሳሳይ ነው መሆን ያለበት። ይህ መጽሐፍ ሲሻሻል የተለየ የድግምት ቃላቶች በውስጡን ያካትታል ማለት ነው። እውነቱን ለመናገር እኔም አንደኛው ከአንደኛው ጋር ለመለየት በሞከርኩበት መንገድ እጅግ በጣም ብዙ አይነት የመፍትሄ ስራ አይነቶች እንዳሉ ተረድቻለሁ። የመጽሐፉን ይዞታ አስተካክሎ ይገልጻል። አስማቱ አብዛኛውን ይላል። አስማቱ አብዛኛውን አረበኛ ሆኖ ግዕዝ፣ ዕብራይስጥ ሶስቱ የተቀላቀለ ሲሆን የሰባቱ ዕለታት ከነገቢሩ ከነጠልሰሙ በየክፍሉ ይገኛል። አደጋገሙ የዕለት ሲሆን ገቢሩ ደግሞ እጽዋቱን በያዘው ይፈታል። ከተቻለም በመላው መድገም ነው ይላል። እውነቱን ለመናገር ቅድስት ቤተክርስቲያን እንደዚህ አይነት ነገር አድርጋችሁ ዘፍስፋችሁ እንደዚህ ቅጠል በጥሳችሁ ስርምሳችሁ ራሳችሁን አጥምቁ ወይንም ደግሞ ራሳችሁንም ደግሞ በዚህ መንገድ ደግማችሁ ራሳችሁን ከአጋንንት ነፃ ታወጣላችሁ የሚል አስተምሮ የላትም። ቅድስት ቤተክርስቲያን ያላት አስተምሮ ሰው በአጋንንት ሊጠቃ ይችላል። ምክንያቱም ጥንተ ጠላታችን ስለሆነ በብዙ መንገድ ሰዎችን ይፈትናል። ካለባቸው ጎዳና በስጋዊም በመንፈሳዊም ህይወታቸው ሊጥላቸው ይሞክራል። ነገር ግን በዚህ መንገድ ሳይሆን በጾም በጸሎት በቤተክርስቲያን ውስጥ ደግሞ በሚደረሱ የጸሎት አይነቶች በህብረት ጸሎት እንዲሁም ደግሞ ቤተክርስቲያን ባዘጋጀችው የጸበል ቦታ በመጠመቅ እነዚህን ርኩስ መንፈስ ደግሞ ማራቅ ይቻላል ነው። ይሄ አንደኛው መፍትሄ ነው የቅድስት ቤተክርስቲያን እንጂ የመፍትሄ ስራይ እውነቱን ለመናገር አንዳንድ የቤተክርስቲያን ሰዎችም ደግሞ ይህንን መፍትሄ ስራይ ልክ ተቀብለውት አምነውበት በቤተክርስቲያን ውስጥ የሚጠቀሙበትም አግኝቻለሁ። እውነቱን ለመናገር ግን ይህ መጽሐፍ አንደኛ አሳታሚው ማን እንደሆነ አስገኘው ማን እንደሆነ አይታወቅም። ለምን አው ለምሳሌ የመጽሐፍ ቅዱስን ነገሮች ብንናገር የቅዱስ ዳዊትን መዝሙር ማን አስገኘልን ስንል ቅዱስ ዳዊትን እንጠቅሳለን። ስለዚህ ሐዋርያት ለቅዱስ ቀለሚንጦስ ከሰጡት መጽሐፍት ከ81 መካከል አንደኛው አድርጎ ሰጥቶታል። ማነው ጻፊው? ቅዱስ ዳዊት እንላለን። መጽሐፈ ሄኖክን ማነው ጻፈው ስንል መጽሐፈ ሄኖክን ቅዱስ ሄኖክ ጻፈልን እንላለን። የማቴዎስ ወንጌልን በተመሳሳይ ማቴዎስ ጻፈልን እንላለን። ሉቃስ እንደዛው። ዮሐንስ ወንጌልን፣ የዮሐንስ ራእይን ወይም ደግሞ የዮሐንስ መልእክትን ማን ጻፈልን ስልን ደግሞ ቅዱስ ዮሐንስ ወንጌላዊ ወይንም ደግሞ ቅዱስ ዮሐንስ ወልደ ነጎድጓድ ጻፈልን ብለን እናገራለን። ይህ መጽሐፍ ግን አስገኘው ማን እንደሆነ ማን እንደጻፈውም እንኳን የሚታወቅ አይደለም። በዛ ላይ ደግሞ ቅድስት ቤተክርስቲያን ከምታስተምረው አስተምህሮ ቃላቶች የወጣ ያስተምረው አይነት ነው ያለው። ለምሳሌ በጣም በርካታ ቦታ ላይ የምታገኙት ጨጨ፣ ደደደ፣ ፈፈ፣ ፐፐ የሚሉ ቃላቶች እና ደግሞ በጣም በተደጋጋሚ ሌሎች ስውር ቃላቶችም ደግሞ ህቡ የሆኑ ቃላቶች ናቸው። እነዚህን ሰዎች አሁን ለምሳሌ አሳታሚውን እንኳን ይህንን መጽሐፍ አንዱን ቃል ጠርታችሁ ምን ማለት ነው ብትሉት በእርግጠኝነት የሚመልስላችሁ መልስ ይህ የእግዚአብሔር ስውር ህቡ ስም ወይንም ደግሞ አስማት ነው ሊላችሁ ይችላል። ግን እውነቱን ለመናገር አስማትም ሆኖ አስማት ማለት ስም ማለት ነው። ስም ሆኖ ትርጉም የሌለው ስም የለም። ለምሳሌ ማቴዎስ ማለት ምን ማለት ነው? ማርቆስ ማለት ምን ማለት ነው ብንል የራሳቸው የሆነ ትርጉም አላቸው። እነዚህ ቃላቶች የራሳቸው ትርጉም የሌላቸው ነገር ግን ብዙዎችን የሚያስቱ ናቸው። እንደውም ደግሞ ምን ይላል እዚህ ጋር እንደምትመለከቱት ቢስሚላሂ አርሃማኒ ሮሂም ሾልሃ በሰኮ ሀደርከ ወሄር የሚሉ በጣም ብዙ ስውር የሆኑ ቃላቶች በውስጥ ያለው እንደገና ደግሞ ጠልሰም የተጠለሰመበትና ብዙ ምልክት የተደረገበት መጽሐፍ ነው። ይህ መጽሐፍ ሲያዩት የቤተክርስቲያን መጽሐፍ የሚመስል ሽፋን ያለው ሆኖም ግን ውስጡ አጋንንትና ሰይጣናትን የሚጠራ መጽሐፍ ነው። በእርግጠኝነት ነው የምነግራችሁ። ብዙዎች በዚህ መንገድ በጣም ብዙ መልእክቶችም ደርሰውኛል ይህንን መጽሐፍ እንድዳስስና ሌሎችን መጽሐፍቶች ወደፊት የምንዳስሳቸውና የምናያቸው ይሆናል። በውስጡ እጅግ በጣም የሆነ ማናውቃቸው ቃላቶች ናቸው። ለምሳሌ የዳዊት መዝሙርን እያጠናን እንገኛለንና የዳዊት መዝሙር የራሱ የሆነ ቃል አለው፣ አወራረድ አለው። ቃሉ ራሱ ሲጠራ የሆነ ጣዕም ያለው ነው። ለምሳሌ አንዱን ቃል እንጥራሲ እግዚኦ ሚበዝሁ ለይሳቀዩኒ ብዙሃን ቆሙ ላይሌ የሚል ነው። ምንም ባዕድ ቃል የለውም፣ የተቀላቀለ ቃል የለውም። ሙሉ በሙሉ ግዕዝ ሆኖ ለሰዎች ጥርት ያለና የሚገባ ነው። ቀጣዩን ምዕራፍ ብንመለከት ወጸወይኩ ለእግዚአብሔር ሰማዕኒ ጽድቄ ወንዳቤ ያረሃበ ሊተ የሚል ነው። እነዚህ ቃላቶች በቤተክርስቲያናችን ውስጥ ያሉ የግዕዝ ቃላቶች ናቸው። ትርጉምም አላቸው ለራሱና ይህ መፍትሄ ስራ የሚባለው መጽሐፍ ግን በብዙ መንገድ ገብታችሁ ልታዩትና ልታረጋግጡበት የምትችሉት ባዕድ ቃላቶች የሞሉበት አስገኘው ማን እንደሆነ የማይታወቅ ከድሮ መምህራን የተገኘ ይላል። የትኞቹ መምህራን እንደሆነ አይታወቅም።
ለምሳሌ መጽሐፍ ቅዱስን ስናነሳ ይህ መጽሐፍ ቅዱስ 80 ያህሉ መጽሐፍ ቅዱስ ነው። 80 ያህሉ መጽሐፍ ቅዱስ ከየት ተገኘ ሲባል ሐዋርያት ቅዱስ ጴጥሮስ ለቅዱስ ቀለሚንጦስ ሁሉንም ሰብስቦ ሰጠ። ቅዱስ ቀለሚንጦስ ደግሞ ለሌሎቹ ለተከታዮቹ እያለ ያሁን ያለንበት ዘመን ምንም አይነት ቃላት ሳይገድፍ እዚህ ደርሷል። ከዛ በዘለለ ደግሞ ለጸሎት መጽሐፍ የምንጠቀምባቸው በቤተክርስቲያናችን ውስጥ የተደነገጉ አሉ። ለቅዱስ ዳዊት አይነት የመዝሙር መጽሐፍት ውዳሴ ማርያምን የመሰሉ ለምሳሌ ውዳሴ ማርያም አስገኙ ቅዱስ ኤፍሬም ነው። አንቀጸ ብርሃን አለ። አንቀጸ ብርሃን ቅዱስ ያሬድ ደረሰው ብለን እንናገራለን። የእመቤታችን ቅዳሴ ማርያም አለ። አባ ሕርያቆስ ደረሰው እንላለን። ሌሎችም የጸሎት መጽሐፍቶች አሉ። ለምሳሌ መጽሐፍ አርጋኖን አባ ጊዮርጊስ ዘጋስጫ ደረሰው እንላለን። እነዚህ መጽሐፍት እንዳሉ ሆኖ ግን ይህ መጽሐፍ አስገኙ ማን እንደሆነ የማይታወቅ በቤተክርስቲያናችን ውስጥ የቤተክርስቲያን መጽሐፍ መስሎ ተሰግስጎ ነገር ግን ብዙዎችን እያሳተና ሰዎችን ደግሞ ብዙዎች እንዲዘረፉበት እያደረገ ያለ መጽሐፍ ነው። ይህ መጽሐፍ በቤተክርስቲያናችን የተወገዘ እንደሆነ በእርግጠኝነት መናገር እችላለሁ። ቅዱስ ሲኖዶሱ አውግዞ የለየው ግን በጣም እርግጠኛ አይደለሁም በዚህ ጉዳይ ላይ። ነገር ግን አንዳንድ መምህራን ሲያወግዙትም ተመልክቻለሁ። ሊቃነ ጳጳሳትም ደግሞ በግላቸው ሲያወግዙት አይቻለሁ። መጽሐፉ በራሱ ባዕድ ቃላቶች የተቀላቀሉበትና አጋንንትን የሚጠራ ነው። በእርግጠኝነት አጋንንትን ለማስወጣት ተብሎ ነው የታሰበው። ሰይጣን እጅግ በጣም ብዙ ዘዴዎች አሉት። ለምሳሌ በመጽሐፈ ሄኖክ ላይ እንደዚህ ኮከብ መቁጠርን፣ ቅንድም መቀንደብን እንዲሁም ደግሞ ብዙ ስራይ መተትን ማድረግን በመጽሐፈ ሄኖክ ምዕራፍ 2 ቁጥር 18 ላይ እንደምናገኘው ደቂቀ ሴት ከደቂቀ ቃየል ጋር ከነበራቸው የቅድስና ሕይወት ወጥተው እንደዚህ አይነት ነገሮችን እንዳስተማሩ እናገኛለን። ለምሳሌ አዛዚኤል የሚባለው ይላል ለሰዎች ሰይፍና ሾተል ጋሻና ጥሩርን ቅንድም መቀንደብን ኩልን መኳልን አስተማራቸው ይላል። ከዛ ቀጥሎ ደግሞ አሚዝራክ የሚባለው ደግሞ ምታት ማሳየትን፣ ስር መማስን፣ ቅጠል መበጠስን ሁሉ አስተማረ። ስር መማስን አስተማረ። አርማሮስ የሚባለው ጋኔን መሳብን አስተማረ። በራቅኤል ኮከብ መቁጠርን አስተማረ ይለናል። እነዚህ በቅድስና የሆኑ የነበሩ ህይወታቸውን ትተው ከቃየል ልጆች ጋር እንደዚህ አይነት የክፉ ስራዎችን ከተጠመዱ ማለት ነው። ከነዚህ መጽሐፍት መካከል አንደኛው በዚህ መንገድ የተገኘና የመጣ ነው። በእርግጠኝነት በቅዱሳን አባቶቻችን በሐዋርያት በተዋረድ የመጣ መጽሐፍ አይደለም። በእንደዚህ አይነት መንገድ መጡ ጥንቁልናን እንዲሁም ደግሞ ኮከብ መቁጠርን፣ ስር መማስን፣ ቅጠል መበጠስን ያስተማሩ እነዚህ መጽሐፈ ሄኖክ ላይ የሚገኙ ሌሎቹ ናቸው። እውነቱን ለመናገር አሁን መድኃኒት ይሰራል፣ ግን መድኃኒት በሚሰራበት መንገድ እንደዚህ በጥንቁልና መንገድ ወይንም ደግሞ ክፉ አጋንንትን በመጥራትም አይደለም። በምርምር በሳይንስ ሊገኝ ይችላል፣ ሰዎችን ሊፈውስ ይችላል። በመድኃኒቱ አድሮም የሚፈውሰው እግዚአብሔር ነው። በመድኃኒት እግዚአብሔር አይፈውስም እያልኩ አይደለም። ግን እዚህ መሀል ውስጥ ያሉት ግን አጋንንታዊ ቃላቶችና ሰዎችን የሚያጠቁ ናቸው። ለጊዜው አጋንንት በጣም ሰይጣን ብዙ ስልት ያለው ነው። አጋንንትን ባጋንንት ለምሳሌ ከዚህ ቃል ጠርቶ ውጣ ቢለው አለመውጣት አይችልም። ለምን? ስሙ ሲጠራማ ቤት የማይል የለም። ስለዚህ በዛ ማዘዝ ይቻላል፣ ግን ትክክለኛ የእግዚአብሔር ቃል ግን አይደለም። ምክንያቱም ከእግዚአብሔር ቃል የተለዩ ቃላት ባዕድ ቃላቶች የተቀላቀሉበት ስለሆነ አረበኛ ዕብራይስጥ ስለሆነ አይደለም። አረበኛም ቢሆን ዕብራይስጥም ቢሆን ትርጉም አለው። ከነዚህ መጽሐፍ መካከል ጸሐፊውን አንዷን ቃል አውጥታችሁ ምን ማለት ነው ብትሉት በእርግጠኝነት ህቡ ስሙ ወይም ደግሞ የእግዚአብሔር ቃል ነው ሊላችሁ ይችላል እንጂ ትርጉሙ በእርግጠኝነት መናገር አይችልም። ስለዚህ ይህ መጽሐፍ በቤተክርስቲያናችን ውስጥ ተሰግስጎ ለምሳሌ መፍትሄ ሀብት የሚባላለው እንደገና ደግሞ መስጥማ አጋንንት የሚባላለው ብዙ ቃላቶች አሉት በዚህ ውስጥ እና በቤተክርስቲያናችን ውስጥ የቤተክርስቲያን መጽሐፍ ሆኖ ተደርጎ እየታሰበ ነገር ግን ብዙዎች እየሳቱበት የሚገኝ መጽሐፍ ነው። ይህ መጽሐፍ በቤታችሁ ካለ ብታቃጥሉትና ብታስወጡት ሰላማችሁን ታገኛላችሁ። ከዛ ይልቅ ውዳሴ ማርያም እንዲሁም ደግሞ መዝሙረ ዳዊትን ብትጸልዩ እግዚአብሔር አምላክ በበረከቱ ይጎበኛችኋል። በአጠቃላይ ስጋዊ ነገሮችን እንድናስብ እንጂ ከእግዚአብሔር ጋር እንድንገናኝ የሚያደርግ መጽሐፍ አይደለም። ጸሎት በራሱ ቅዱስ ዮሐንስ አፈወርቅ እንዳለው ከእግዚአብሔር ጋር መነጋገር ነው ይላል። ከእግዚአብሔር ጋር መነጋገር ደግሞ በምስጋና ነው። አንደኛ መዝሙረ ዳዊት ለምሳሌ የሚጸልይ ሰው ከእግዚአብሔር ጋር እየተነጋገረ እግዚአብሔርን እያመሰገነ ነው። የሰው ልጆች የተፈጠሩበት አንደኛው ነገር ምስጋና ነው። ስለዚህ እንድናመሰግንበት የተሰጡን መጽሐፍቶች አሉ። ለምሳሌ 14ቱ ቅዳሴ በሊቃውንት የታየና በቅድስና የነበሩ ሰዎች የደረሱልን አሁንም ደግሞ ከእግዚአብሔር ጋር የምንገናኝበት የምናመሰግንበት በረከተ ስጋ በረከተ ነፍስ የምናገኝበት ነው። መዝሙረ ዳዊትም ውዳሴ ማርያም ሌሎችም ጸሎቶች በተመሳሳይ የተደነገጉ በቤተክርስቲያናችን ያሉ የጸሎት ክፍሎች አሉ። ስለዚህ ስጋዊ ነገሮችን ብቻ እንድናስብና ከእግዚአብሔር ጋር መገናኘታችን እንድናስረሳ የሚያደርግ መጽሐፍ ስለሆነ በአጠቃላይ አጋንንታዊና የጥንቁልና መጽሐፍ ስለሆነ ከቤታችሁ ብታስወግዱት ባይ ነኝ። በግሌ የኔ እይታ ነው። በእርግጠኝነት ደግሞ ትልልቅ መምህራንም ቪዲዮ ሰርተውበት አይቼ ተመልክቻለሁ። ይሄ መጽሐፍ በቤተክርስቲያናችን የተለየና የተወገዘ ነው። ሲኖዶሱ ያውግዘው አያውግዘው ግን እርግጠኛ አይደለሁም። ማለት ከዚህ በፊት መነጋገሪያ እንደነበር አስታውሳለሁ።
እሱን ማግኘት ስላልቻልኩ ነው። በእርግጠኝነት ካገኘሁም የማሳውቃችሁ ይሆናል ማለት ነው። ስለዚህ ይህ መጽሐፍ በቤታችሁ ውስጥ ካለ አጋንንትን የሚጠራ ስለሆነ እጅግ በጣም በፍጹም ልትጸልዩት የማይገባ የጸሎት ክፍል ነው። ከዛ ይልቅ በቤተ ክርስቲያናችን የታዘዙትን ቅዱሳን መጻሕፍት ለጸሎት የተጠቀሱትን መጸለይ ይገባል። እግዚአብሔር አምላክ ይህን አድርጉ ይህን አታድርጉ የሚለን ለራሳችን ጥቅም እንጂ ለሱ የሚቀርበት ነገር ኑሮ አይደለም። ይሄ ደግሞ አባቶቻችን አስቀምጦት ኖሮ ከሆነ ቀደም እንደጠቀስኩት መግቢያው ላይ በተለዩ መምህራንና መኳንንት ቤት የነበረ መጽሐፍ ነው የሚለው። የቤተ ክርስቲያን መጽሐፍ ከሆነ ቤተ ክርስቲያን የማታውቀው ምንም አይነት መጽሐፍ አይኖርም ማለት ነው። ስለዚህ ይህን መጽሐፍ ከቤታችሁ አስወግዱ። የጥንቁልናና የድፍትርና መጽሐፍ እንጂ የቤተ ክርስቲያናችን መጽሐፍ አይደለም። ይቆየን። አቤቱ ቅዱስ እግዚአብሔር አምላካችን በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ስም ለአንተ ይገባል፣ ከእርሱም ጋር ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። ክርስቲያኖች ይህንን ቪዲዮ ለሌሎች ወገኖቻችን እንዲደርስ ደግሞ ሼር እናድርግ። ይቆየን።